ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። አሁንም ያው ቃል እንደገባሁላችሁ በዚህ ሳምንት ተከታታይ የምሰራላችሁ ሳይለንት የሚሆኑ ወይም የሚዋጡ የእንግሊዘኛ ሆሄያት በአንድ ቃል ውስጥ ይጻፋሉ፣ ከቃሉ ጋራ ግን ሳይለንት ይሆናሉ። ስለዚህ ሳይለንት የሚሆኑትን በዝርዝር እያንዳንዱ በእንግሊዘኛ ዲክሽነሪ ውስጥ ወይም በእንግሊዘኛ መጽሐፍት ውስጥ ያሉትን በሙሉ በዝርዝር ለቅሜ እያወጣሁ እየነጠሉ እያንዳንዱን በንበታቸውንና ትርጓሜያቸውን አሳያችኋለሁ። ባልኋችሁ ቃል መሰረት በዝርዝር አሳያችኋለሁ። አጭር አጭር ቪዲዮ ነው የምሰራላችሁ፣ እንዳይሰለችሁ፣ የሚደመጡ ግን የማይሰለችሁ እውቀትን እና ትርጓሜ እንግሊዘኛ ቃላትን የምትማሩበትን ስለሆነ እናንተ በትኩረት ተከታተሉኝ። እንደዚህ እና መሰል ቪዲዮ እንዲደርሳችሁ ላይክ እና ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ትኩረታችሁን ከኔ ጋር አድርጉ። በመማር የምትፈልጉ በኦንላይን በቴሌግራም በቫይበር እና በጉግል ሚት እናስተምራለን። ስልካችን ታች ላይ እናስቀምጠዋለን። ባዩ ላይ መደወል ትችላላችሁ። በየትኛውም የሀገሪቱ ክፍል ሆናችሁ በምትመርጡት በሚመቻችሁ ሰዓት በማመቻቸት እንማራለን። አሁን ተከታተሉኝ። ኦኬ ኬኤን ኢኢ ይህ ሲነበብ ኬ አይነበብም። በቀይ የተጻፉት በሙሉ ቀይ የተጻፉት በሙሉ አይነበቡም። ኒ ይላል። ኒ ማለት ጉልበት ማለት ነው። ኒ ማለት ጉልበት ማለት ነው። ጉልበት ኒ ጉልበት ማለት ነው። ኦኬ ኬኤን ኦ ደብሊው ናው ሲነበብ ናው ኬ አይነበብም፣ ሳይለንት ይሆናል። ናው ማወቅ፣ አወቀ፣ ተረዳ። ለምሳሌ አይ ነው ዛንሰር ካለ አንድ ሰው መልሱን አውቀዋለሁ ማለት ነው። ኦኬ ደብሊው አር ኦ ኤን ጂ ሮንግ ሲነበብ ሮንግ ከዚህ ነው የምንጀምረው። ይህ አይነበብም። ሮንግ ስህተት ማለት ነው። ስህተት። ኦኬ ደብሊው አር ኤ ፒ ራፕ ማለት ትርጉሙ መጠቅለል፣ አንድ ነገር መጠቅለል፣ የተዘረጋን ነገር ጠቅልሎ ማስቀመጥ ማለት ነው። ሶ ሲነበብ አሁን እደግምላችኋለሁ። ኒ ናው ሮንግ ራፕ ትርጓሜው ፊት ለፊት አለላችሁ። ዳትስ ጉድ። ኦኬ ሌትስ ኮንቲኒው ቱ ዘ ኔክስት ዋን። ወደሚቀጥለው እንሄድ። አሁን ደግሞ ማሳያችሁ እዚህ ላይ ማይነበብ ወይም ሳይለንት የሚሆን ሆሄ ማን ነው? ቢ ነች። እቺ ቢ አትነበብ። ይህ ሲነበብ ላም፣ ብ አይነበብም። ላም፣ ም በቃ ላም ቢን አንነካትም። ስንጽፍ እንጽፋታለን ግን አይነበብም። ላም ጠቦት፣ የበግ ጠቦት ወይም የፍየል ጠቦት ላም ይባላል። ወጣቱ የፍየል ወይም የበግ ልጅ ላም ይባላል። ኦኬ እቺ ደግሞ ስትነበብ ዴት፣ ቢ አትነበብም። ዴት ብዙዎቻችሁ እርግጠኛ ነኝ ዴፕት ብላችሁ ነው የምታነቡት። ዴፕት ብላችሁ ነው። ዩ አር ሮንግ፣ ተሳስታችኋል። ዴት ተብሎ ነው። ዴት ውለታ ማለት ነው፣ ወይም መዳ ማለት ነው። ዴት ውለታ። ይህ ሲነበብ ክላምፕ እንዳትሉ፣ ክላም ብለን ቢና እናነበት። ክላም መውጣት፣ የሆነ ዛፍን ወደ ላይ መውጣት ክላም ይባላል። ክላም። ኦኬ አሁን ደግሞ ይህ ቦም ብለን ነው፣ ቢን አናነባትም። ቦምብ የእጁ ቦምብ ምናምን እሱ ነው። እደግምላችኋለሁ። ላም ዴት ይላል አማርኛው። ክላም ቦም ይላል። ትርጓሜው ደግሞ ፊት ለፊት አስቀምጨላችኋለሁ። እናንተ በትኩረት በጥንቃቄ ተመልከቱት። ኦኬ ናው ሌትስ ጎይንግ ቱ ዘ ኔክስት ዋን። ወደሚቀጥለው እንሄድ። የሚቀጥለው ደግሞ ምን ይላል? ካም ኤል አይነበብም። ካም መረጋጋት፣ ማስተዋል። ካም መረጋጋት፣ ማስተዋል ማለት ነው። ይሄ ዎክ ብዙዎቻችን በተለይ እኛ ስንማር ኤሌመንታሪ ስኩል ላይ ከ1 እስከ 8 ወልክ እያልን ነው ያለው። ዊ አር ሮንግ፣ ተሳስተናል። ዎክ ተብሎ ነው መጓዝ። አሞኪንግ እየተጓዙ ነው። ይኸኛው ሃልፍ ኤል አይነበብም። ሃፍ ግማሽ ወይም እኩል ማለት ነው። ሃፍ ኦፍ ዴይ ግማሽ ቀን። ሃፍ ይላል። ይህኛውን ብትሳሳቱ እንኳን አማርኛው ይመራቸዋል፣ ያሳያቸዋል ትክክለኛው። ኦኬ ይህ ቀጥሎ ያለው
ቶክ ቶክ ወሬ ማውራት አም ቶኪንግ ካሉ እያወራው ነው ማለት ቶክ ይገምላችሁ። ካም መረጋጋት፣ ዎክ መጓዝ፣ ሃፍ ግማሽ፣ ቶክ ወሬ። ኦኬ የአሁኑ ቪዲዮ ይህን ይመስላል። ሌላም ተከታታይ ቪዲዮ እሰራላችኋለሁ በዚህ ሳምንት። እናንተ በትኩረት ተከታተሉኝ። ስለዚህ ይህ ቪዲዮ የተዘጋጀው በእኔው በራሴ ቲቸር በላይ ይላል። በኦንላይን መማር የምትፈልጉ ስልካችን እዚህ ጋር አለ። በኢሞ፣ ቴሌግራም፣ ቫይበር፣ ዋትስአፕ እናስተምራለን። ስለነበረን ቆይታ እናመሰግናለን። መልካም